ሀቢቢ ካምቱ ቬኒስ። በመነገራችን ላይ በመጀመሪያ ሁለት አይነት ቬኒስ ነው ያለው። እየተንሳፈፈ ያለ መሬት ነው። ምን ላይ? ውሃ ላይ። ይሄ ውሃ ይታያችኋል። ውሃው ላይ ነው የተገነባው ይሄ ከተማ እና አሁን ቁርስ ልበላ አስቤያለሁና እስኪ ማክዶናልድ እንግባ። እዚህ ጋር ማክዶናልድ አለ ይላል። ዛሬ ብታምኑ ባታምኑም የዓለማችን የመጀመሪያዋ ተንሳፋፊዋ ከተማ ላይ መጥቻለሁ። ምን እንደሰጠኝ የሚበላ ነገር መስሎኛል። ጊፍት ነው። ብታምኑም ባታምኑም ይሄ መሬት አርቲፊሻል መሬት ነው። ኦሪጂናል መሬት እንዳይመስላችሁ አርቲፊሻል መሬት ነው። የብርጭቆ ወይም የመስታወት ድልድይ ነው እና ሌላኛው አስገራሚ ነገር እዚህ ከተማ ውስጥ መኪና መንዳት አይፈቀድም። እንግዲህ በመርከብ ሽርሽር ጀምረናል ቬኒስ ውስጥ ማለት ነውና እንዴት በውሃ እንደተዋጣ ማለት ነው። አሁን ሰዎች እንዴት አድርገው ነው ሲስተሙ ደግሞ ቤቱ ሙሉ ቃምና ነው። እስኪ የቬኒስን ታክሲ ደግሞ አሁን ላሳያችሁ። ያዋቸው እነዚህ የቬኒስ ታክሲዎች ናቸው። 60 ዩሮ ነው የተቀጣሁት ቦት ላይ። ሰላም ሰላም የጆቫኒ ፎሬት ፋሚሊያንስ እንዴት ናችሁ? ዛሬ በጣም ለየት ባለ ቪዲዮ ነው የተመለስኩት። ዛሬ ያለሁት አንድ በጣም ምርጥ የሆነ የጣሊያን ከተማ ላይ ነው። ይሄ የጣሊያን ከተማ በጣም ብዙዎቻችሁ ታውቁታላችሁ። በጣም ውብ የሆነ የፍቅር ከተማ የሚባል በጣም አስገራሚ ላንድስኬፕ ያለው በጣም ዓለም ላይ ፌመስ የሆነ በጣም የሚጎበኝ ቦታ ላይ ነው ያለሁት እና ዛሬ ይህን ቦታ ነው ማሳያችሁ። ስሙም ቬኒስ ይባላልና ዛሬ ቬኒስ ነው ያለሁት። ቤተሰብ ትናንት ነው የመጣሁት እና ጀስት እኔም በደንብ አላውቀውምና በደንብ አብረን ቬኒስን የምናየው ይሆናል። ግን በመነገራችን ላይ በመጀመሪያ ሁለት አይነት ቬኒስ ነው ያለው። የመጀመሪያው ቬኒስ አሁን ያለውበት ቦታ ነው። እዩት በደንብ ያው ስትሬት አለው፣ መኪና አለው፣ አስፋልት አለውና በደንብ ተመልከቱት። ይሄ ሲሆን ይሄ ስሙ ምን ተብሎ ይጠራል? ቬኒስ ሜስትሬ ተብሎ ይጠራል። እና ይህ ቬኒስ በጣም ሞደርን ነው። ሲቲ ላይ ከተማው በጣም ሞደርን ነው። መኪናዎች አሉ እና ቦታው በጣም ያምራል የሚባል አይነት ነውና ሁለተኛው ቬኒስ ደግሞ ሌላ አይነት ቬኒስ ነው። ያኛው ቬኒስ ደግሞ ስሙ ቬኒስ ሴንት ሉሺያ ተብሎ ይጠራል። ያ ቬኒስ ደግሞ ምን አይነት ቬኒስ እንደሆነ ሄደን የምንመለከት ይሆናል። ክሪስማስንም ቬኒስ ውስጥ እያከበርኩኝ ያለሁት እና ከሚገርማችሁ እኔ ሁለት አይነት ቬኒስ እንዳለ ያወቅኩት እዚህ ከመጣሁ በኋላ ሆቴል ቡክ ሳደርግ ይሄኛው ቬኒስ ነው ላይክ የመጣልኝ። በጣም ብዙ ላይክ አፎርደብል የሆኑ ሆቴሎችም የመጡልኝ ላይክ እዚህኛው ቬኒስ ነውና እኔ ይሄንኛው ቬኒስ ምናምን እንዳለ አላወቅኩም ነበርና ጀስት ላይክ በጣም ነበር የገረመኝ። ምክንያቱም በጣም ቬኒስ ውድ እንደሆነ አውቃለሁና ሰው ላይክ በጣም ነበር የገረመኝ። እንዴት ነው ይሄ ነው እንዴ ውድ ምናምን ብዬ እያልኩኝ ነበርና ከዛን ርካሽ አገኘኝ ብዬ ቡክ አድርጌ ምናምን ከመጣሁ በኋላ ግን በዋናው ቬኒስ ውሃ ላይ የተገነባችው ቬኒስ ግን ያለው እዚህ አይደለም። ያለው እዛ ማዶ ነው። ገና ከ9 ኪሎ ሜትር ምናምን በኋላ ነው ላይክ ጀስት ያለው ዋነኛው ቬኒስ ማለት ነውና ወደዚህ የምትመጡ ሰዎች ሁለት አይነት ቬኒስ እንዳለ እንዳትረሱ ማለት ነውና ሰው አሁን ቀጥታ ወደ ትሬን ስቴሽን እየሄድኩ ነው። ትሬን ይዤ ዋናው ቬኒስ ሄጄ ዋናውን ቬኒስ በደንብ የማሳያችሁ ይሆናል። በጣም አሪፍ የሚባለውን ውብ የምትባለዋል የቬኒስ ፓርት በደንብ ማሳያችሁ ይሆናል። ቬኒስ በዓለም ላይ ከሚጎበኙ በጣም ፌመስ ቦታዎች አንዱ ነው። ጣሊያን ውስጥ በጣም ውብ ከሚባሉ ከተሞች ውስጥ ቬኒስ አንዷ ነች። አሁን ትሬን ስቴሽን ደርሻለሁ። ግን ትሬን ስቴሽን ከመግባቴ በፊት ላይክ አሁን ገና ስለተነሳሁ እና አሁን ቁርስ ልበላ አስቤያለሁና እስኪ ማክዶናልድ እንግባ። እዚህ ጋር ማክዶናልድ አለ ይላል። ያው ውስጥ ገብቻለሁና እና ውስጥ በጣም ነው ምግብ ያውና ምግብ እንዘዝ እንግሊዘኛ እናድርገው ይሄንን ኦኬ አፕ ኦርደር 3 እዚህ ብሏል። ፍሪ ይላል መልዘዝ። በነገራችን ላይ ማፈንተናቸው ላሳያችሁ። እዚህ ላይ እንደምታዩት በጣም ግባብረ እንደመስላችሁ በጣም ትናንሽ ነው። በርገሩ ማለት ነው። ያው የምትመለከቱት ስፔሻል ኦፈር ነው እና ያው 450 ነው። ሃምበርገር አለው፣ ስሞል ፍራይስ አለው ይላል። እዚህ ጋር ደግሞ ቶስ እና ስሞል ፍራይስ አለው። እዚህ ጋር ደግሞ 4 ቺክን ንጌት እና ስሞል ፍራይስ ይላል። ሰው ይሄ ይሻለኛል። ያው እንደምትመለከቱት ወይም ማክዶናልድ አዝዤ እየጠበቅኩ ነው ምግቡ እስኪደርስና ምግቡን በልተን ዳይሬክትሊ ወደ ዋናው ቬኒስ ያው ይታያችኋል። እዚህ ጋር ትሬን ስቴሽን አለ። ለየትናችሁ ነው እንደተቆሙት ከማክዶናልዱ አጠገብ ማለት ነውና ትንሽ ባራካምሳ ያዘዝኩት ውሃ ያው ስፔሻል ኦፈር ነው። እዚህ ጋር ደግሞ አፕል አስቀምጠውልና ቺፕስ በጣም ግን ብዙ እንዳይመስላችሁ ትንሽ ነች። ትልቅ ሲመስላት ሲታይ ካርቶኑ ነው ትልቅ እንጂ አሁን ይሄ ምንድነው ምን እንደሆነ አላውቅም። ግን
እስኪ ምግቡን በዚህ ሬት እናደርገዋለን። ማክዶናልድ ቺክን ኒገት ምን እንደሰጡኝ የሚበላ ነገር መስሎኛል። ጊፍት ነው ሲመስለኝ የገና ስጦታ መሰለኝ። እና አሁን እየበላሁኝ ነው ያለሁት እና ምንም አይደለም። ይሄ ቺክን ኒገት ይባላል። ከቺክን የተሰራ ዳቦ ቆሎ በሉትና ወይም በቃ ቺክን ቆሎ በሉት። የማክዶናልድ ቺፕስ በጣም ሱስ ያስይዛል ይባላልና ነገር ብዙም አይደለም። ኦኬ ቤተሰብ ከማክዶናልድ አሁን በልቼ እየወጣሁኝ ነው ያለሁት። አሁን ዳይሬክትሊ ወደ ዋናው ቬኒስ የምንሄድ ይሆናል ማለት ነውና ቬኒስ ሴንት ሉሺያ ነበር ያልኳችሁ እና ይታያችኋል አይደል? 3:49 ላይ ይመጣል። እዚህ ጋር ያው ትሬን እየጠበቀን ነው ቆመን። ኦኬ ቤተሰብ ፋይናሊ ትሬን ውስጥ ገብተናል። እና አሁን ወደ ቬንሲያ ሴንት ሉሺያ እየሄድን እንገኛለን። ዋናው ቬኒስ ማለት ነው። ያኛው ነው ትክክለኛው ዋነኛው በቃ ላይ ተወዳጁ ዓለም ላይም በቃ ሰው የሚወደው ቬኒስ ትክክለኛው ቬኒስ ያኛው ቬኒስ ነውና ይሄ እንዳልኳችሁ ምንም የተለየ ነገር የለውም። መሬት ላይ የተሰራው ዋና እንደምናውቀው አይነት ከተማ ነው። ሞደርን ከተማ ነው። ይሄ ግን በጣም ከብዙ ዓመታት በፊት የተገነባው በጣም ለየት ያለ ዲዛይን ያለው ቦታ ነውና ስንሄድ በደንብ ነው ማሳያችሁ። የትም እንዳትሄዱ። we arrived ቬንሲያ ሴንት ሉሺያ ደርሰናል እና አሁን ቀጥታ ከተማውን ልንመለከት ነው። ያው እንደምታውቁት ዊንተር ነው፣ ግን ደስ በሚል ሁኔታ ዛሬ ፀሐይ ወጣ። ቀኑን በጣም ሊያሳምርልኝ ነው። ሌዲስ ኤንድ ጀንትልሜን ዌልካም ቱ ቬኒስ ኢታሊያ። እንዳለ ቱሪስት ነው በነገራችን ላይ ሞላው እና እስኪ የመርከብ ሽርሽር ምናምን ሞክራለሁ። መጀመሪያ ሀገሪቱን በደንብ ላስቃኛችሁ። ብታምኑም ባታምኑም ይሄ መሬት አርቲፊሻል መሬት ነው። ኦሪጂናል መሬት እንዳይመስላችሁ፣ አርቲፊሻል መሬት ነው። እየተንሳፈፈ ያለ መሬት ነው። ምን ላይ? ውሃ ላይ። ይሄ ውሃ ይታያችኋል። ውሃው ላይ ነው የተገነባው ይሄ ከተማ በጣም በሚያስገርም ሁኔታ ማለት ነው። ከ1500 ዓመታት በፊት ያው ጣሊያን ውስጥ የሚኖሩ ሰዎች ከተለያየ በጦርነት ምክንያት ኢነሚ ራሳቸውን ለመከላከል ራቅ ብለው መተው ውሃ ላይ በእንጨት ረብራብ አድርገው መሬት ከሰሩ በኋላ እሱ ላይ ነው በቃ እነዚህ ከተሞች የተገነቡት። ታምናላችሁ? በጣም በሚገርም ሁኔታ ማለት ነው። ይሄ መሬት ተንሳፋፊ ከተማ ነው ማለት ነው። የተለያየ መኖሪያ ቤቶችና ፓላሶች አሉና ከሚገርማችሁ ሌላው ደግሞ ይሄ ከተማ ውስጥ ከሚኖሩ ሰዎች ቢያንስ 3 እጥፉ ቱሪስት ነው። እና እንዳለ የምትመለከቱት አሁን እዚህ እንዳለ ጣሊያናዊ እንዳይመስላችሁ፣ ጣሊያኖች ብቻ አይደሉም። በጣም ብዙ ቱሪስቶች ነው ያሉት። አሜሪካን፣ እንግሊዝ በቃ ዓለም አቀፍ ቱሪስቶች ነው ያሉት እና ቬኒስ በጣም ተወዳጇ የጣሊያን ከተማ ነች። በጣም ማለት ነው። እስኪ እና ሌሎችንም በደንብ ላሳያችሁ። ሌሎችንም ፓርኮች እዚህ ጋር ሰልፍ ነገር አለ መስለኝ ትኬት ለመግዛት ነው። እና ሌላኛው አስገራሚ ነገር እዚህ ከተማ ውስጥ መኪና መንዳት አይፈቀድም። ምክንያቱም መኪና መንገድ ስለሌለ ማለት ነው። ያለው ውሃ ነው፣ ዋተር ባዲ ነው። ሰው ኢንስቴድ ኦፍ መኪና እዚህ የሚጠቀሙት ቦት ነው ማለት ነው። ያ ቀድሞ ቬኔዚያ ያሳያችሁ ቬኔዚያ ሜስትሪ የሚባለው መሬት አለ፣ መኪና አለ፣ ይነዳል ምናምን። እዚህ ደግሞ ውሃና ጀልባ ብቻ ነው ያለው ማለት ነውና አሁንም ያለነው ውሃ ላይ ነው ኦልሬዲ ማለት ይቻላል። ለምሳሌ አሁን ቅድም ቬኔዚያ ሜስትሪ ላይ ትኬት እንደገዛሁኝ ለትሬን ለባስ ምናምን፣ እዚህ ደግሞ በጣም ባስገራሚ ሁኔታ ትኬት የሚገዙት ለምንድን ነው? ለቦት ነው ማለት ነው፣ ለጀልባ ነው። እና ሰው በጀልባ ነው ሀገሪቱ መጎብኘት ከፈለጋችሁ በጀልባ ነው የምትንቀሳቀሱት እዚህ ማለት ነው። በጣም ነው የሚያስገርማችሁ። እና ከተማው በጣም ነው የሚያምረው። ይሄ ፓላስ ነገር ነው። ይሄ ፊት ለፊት የምታዩት ሶሪ ይሄ ሁላ ከተማ እንግዲህ ይሄ ሁላ እንትን የተገነባው ዋተር ባዲ ላይ ነው የሚባል ማን ያምናል? በጣም ነው ከተማው የሚያምረው። ያው እዚህ ጋር አንዳንድ የሚሸጡ ነገሮች አሉ። ያው ከቬኒስ ጋር የተገናኘ ነገር መግዛት ከፈለጋችሁ እዚህ ጋር መግዛት ትችላላችሁ። ያው በጣም አሪፍ ኮፍያዎች ምናምን አሉ። እዚህ ጋር ደግሞ የቬኒስ ልብሶች ምናምን አሉ። ልብስ ማለት ቬኒስ እንትን ያለባቸው አርማ ያለባቸው ማለት ነው። How much is this? 80. How much? 8. እስኪ የቬኒስን ታክሲ ደግሞ አሁን ላሳያችሁ። ያዋቸው እነዚህ የቬኒስ ታክሲዎች ናቸው። ትኬት መርጣችሁ ትቆርጣላችሁ። ያው ታክሲ ይላል። ታክሲ ነምበር ሁሉ አለው። ታክሲ ነምበር 204 ይላል። ሰው እነዚህ ናቸው ታክሲዎች። ያ ደግሞ ባስ ነው ማለት ነው። በዚህ አይነት እያያችሁት ነው እዛ ጋር የሚሄደው በጣም ብዙ ሰዎች ነው የሚንቀሳቀሰው። ደግሞ ባስ ነው ማለት ነውና ከተማ ውስጥ መሬት የለም። ምን ያደርጋሉ ታዲያ? የሚሄዱት ያላቸው ኦፕሽን ምንድነው? ባህር ነው ያለው። እሱንም በእንትን የሚንቀሳቀሱት ማለት ነው። መኪና በቃ መኪና የሚባል ነገር ከተማ ውስጥ አታዩ። የሚገርማችሁ ማለት ነውና ዋው ቬኒስ
እና ይኸውት በጣም ብሪጅ አለ ብያቸዋለሁና በጣም በቃ በየቦታው ብሪጅ ነው። ይሄም እዚህ ጋር ትልቅ ብሪጅ አለ፣ እዚህ ጋርም አነስ ያለች ብሪጅ አለች። ያው እዛ ጋርም ብሪጅ በጣም የሀገር ብሪጅ ነው ያለውና እዚህ ደግሞ አነስ ያለች ሰፈር ውስጥ ያለች ቅያስ ነችና ይዋትና ቅያስ ነች። ወጣ ገባው እንዳለ በቃ ውሃ ነው። ያው እንደምትመለከቱት እዚህ ጋር ሌላ ብሪጅ አለ። ይሄ ያው ምን ያክል ፓላስ ነው፣ ምንም ያክል ቤተ መንግስት ነው እና እዛ ጋርም ሌላ ብሪጅ አለ። በነገራችን ላይ የሚያምር ብሪጅ ነው። ያም እዛ ጋርም እንሄዳለን። በነገራችን ላይ ሶል ትራቨለር መሆን ግን በጣም ከባድ ነው። ፈረንጆች ሶል ትራቨለር ሲሉ ሰምቼ ይኸው እኔም ለምን እስኪ ሶል ትራቨል አልሞክርም ብዬ እንትን አድርጌ በጣም አይሆንም ማለት አሁን ፎቶ ለመነሳት ምናምን ስሞክር በጣም ነው የተቸገርኩት። ከሰው ጋር ቫይብ ስታደርጉ የሚሻለው ብዬ አስባለሁ ከሶል ትራቨለርነት ማለት እና እዚህ ጋር ምንድነው እንዴ? ኧረ ተመልከቱት ነው ላይ ግላስ ነው ከስር ማለት ነው። ይሄ ድልድይ ነው ሙሉ እና ድልድዩ ከስሩ ምንድነው ግላስ ነው እና ይሄው ተመልከቱት። ይሄ የብርጭቆ ወይም የመስታወት ድልድይ ነው እና ይሄ ባዶ ነውና ላኪውን ነገር ቢሆን ወደ ታችንን ማለት ነው። መስታወት ነው። እዚህ ጋር እንደውም ትንሽ ተሰባብሯል እንትኑ ግላሱ ትንሽ ተነካክቷል እና አሁን ትኬት ገዝቻለሁ። ትኬት የገዛሁት ላሳያችሁ። ትኬቴን ይኸውና ይታያችኋል አይደል? ትኬት የገዛሁት 950 ነውና ለሲንግል ራይድ ማለት ለአንድ ሰዓት ተኩል ነው መርከቡ የሚያዝናናችሁ እና እዛ ጋር ይታያችኋል። አሁን እዚህ ጋር ሰልፉን ጠብቄ ገባና ጀስት ሰን ማርኮ ምናምን የሚባለውና በመርከብ ሸርሸር ልናደርግ ነው። የምትገዙት ስትመጡ ፊት ለፊት ነው። በቃ ያው እዚህ ጋር ፊት ለፊት ገባ ብላችሁ መግዛት ትችላላችሁ። እዚህ ጋር መግዛት ትችላላችሁ። እኔ ግን ብዙ ኢንፎርሜሽን ስለሌለኝ ገባ ብዬ ነው የገዛሁት። ኦኬ ይሄ ደግሞ ፕራዮሪቲ ነው እንታያችኋል። ፕራዮሪቲ ይላል። ፕራዮሪቲ የገዛችሁ ትኬት ፕራዮሪቲ ከሆነ በዛ ጋር ታደርጋላችሁ። ካልሆነ ግን እዚህ ጋር አንሊሚትድ አለ፣ የ7 ቀን አለ፣ የወር ሁላ አለ። መግዛት ትችላላችሁ ትኬት ማለት ነው። እኔ የሲንግል ራይድ ነው። እዚህ ጋር እስካን ታደርጋላችሁ። እዚህ ጋር ያው ይከፍትላችኋል፣ ትገባላችሁ ማለት ነው። እና ይሄን ከተማ እየሰመጠ ነው፣ ይሞላል ላይ ገብታችኋል። ባህሩ ከፍ እያለ ነው። በየአመቱ 2-3 ሚሊ ሜትር ከፍ ይላል ባህሩ። እቺ ከተማ በሚያሳዝን ሁኔታ እየሰመጠች ነው ማለት ነው። ያው እና መርከባችን እየገባን ነው እና ቫይቡን ተመልከቱት። አሁን እንግዲህ በመርከብ ሽርሽር ጀምረናል ቬኒስ ውስጥ ማለት ነውና ቅድም ያልኳችሁ የግላስ እንትን ነው። ይሄ ሀገሪቷን በደንብ ነው ማሳያቸው። በጣም ነው የሚያምረው። እንግዲህ ይሄን የሚያክል ቢልዲንግ የተገነባው ውሃ ላይ ነው የሚባል ማን ያምናል? እና ይሄ በቃ የኢትዮጵያ ሃይገር ላይ ነው ያለው። ኢትዮጵያ ውስጥ ሃይገር እንላለን አይደል? ሃይገር ወይም ባስቀጥጥ ምናምን እንደምንለው ጠቅጠቅ ብላችሁ አይደል? ሶስት ምትሄድ ውስጥ አውሮፓ ውስጥ የአውሮፓ ሃይገር ደግሞ ላሳያችሁ። ያው ጠቅጠቅ ብለን ምን ላይ እየሄድን ነው? መርከብ ላይ እየሄድን ነው። ይሁት የፎቆቹን ስር ተመልከቱት። በቃ ውሃው ለመጥቶ አንዳንዴ ይገባባቸዋል ወደ ላይ ማለት ነው። የሚገርማችሁ ማለት ነውና ተውጧል። በቃ አንዳንድ ህንጻዎቹ ምናምን ቬኒስ እንዲህ ነው የሚኖረው ቤተሰብ። እንዴት በውሃ እንደተዋጣ ማለት ነው። አሁን ሰዎች እንዴት አድርገው ነው የሚኖሩት? ደግሞ ቤቱ ሙሉ ዕቃ ምናምን አለውና እዚህ ጋር ሌላ ባስ እየመጣ ነው። እዚህ ጋር ድልድይ ነገር አለች። አሁን ድልድይ እየሰሩ ገብተናል። ይታያችሁ። እና ፋሚሊያን እስካሁን ድረስ በጀልባ ሲሽከረከር ነበረ እና አሁን የጀልባውን ትሪፕ ጨርሼ ወርጃለሁ እና የቬኒስ ቆይታችን ይህን ይመስል ነበረ እና በጣም በቃ ያናደደኝ ነገር ሼር ላደርጋችሁ ነው። በአውሮፓ ውስጥ የመጀመሪያ በመርከብ ላይ የተቀጣ ሀበሻ ነኝ መሰለኝ። እንደምታዩት 60 ዩሮ ነው የተቀጣሁት ቦት ላይ። ቅድም ትኬት ስገዛ ሳይቻችሁ ነበረ እና ያ ትኬት ለካ መሄጃ ብቻ ነው
በሱ ትኬት ተመለስኩኝ ማለት ነውና ትኬቱ ለአንድ ሰዓት ተኩል ብቻ ነበር የሚቆየው። ይሄ ትሪፑ ደግሞ ደርሶ መልስ 2 ሰዓት ምናምን እንትን ያደርገው የሚጨርሰውና ሰው እኔ ለአንድ ሰዓት ተኩል በቃ ላይክ በሱ መመለስ እችላለሁ ብዬ አስቤ እንትን ሳደርግ ተካስ ሌላ ትኬት መግዛት ነበረብኝ። 20 ደቂቃ አልፏል ትኬት ተብዬ ይሄው እንደምታዩት ይሄ ሪሲቱ ነው የተቀጣውበት ትኬት። አሁን አዲሽናል 60 ዩሮ መጥቶብኛልና 60 ዩሮ ማለት በኢትዮጵያ ታውቁታላችሁ ስንት ማለት ነው? 12000 አካባቢ ብር ነውና ሰው አሁን እሱን ልከፍል ነውና ሰው ቤተሰብ እንግዲህ ለእናንተ ለማሳየት ስለ የከፈልኩት ዋጋ ነው። ይሄን አካውንት ፎሎ ያላደረጋችሁ ፎሎ አድርጉ፣ ሰብስክራይብ ያላደረጋችሁ አድርጉ፣ ላይክ ፎሎ ሼርም እንዳይረሳ። እንግዲህ ተንሳፋፊዋ ከተማ ይህንን የመሰለ ውበት አላት። ከመጀመሪያ እስከ መጨረሻ ብሎጋችን ይህን ይመስል ነበረ እና በቀጣይ ብሎግ እስክንገናኝ ድረስ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። እንዳጠፉብኝ ይመቻችሁ።